ስለዚህ እንግዲህ በ90ኛው ቪዲዮ እንዳልኩት የሚለው ነገር ምንድን ነው ማለት ተሳስቶ ይሁን እውነት ለመናገር እኔ ራሱ በጣም ስለጨነቀኝ ሰውየው እንደምታዩት ትልቅ ዩኒቨርሲቲ ላይ ያለ በእድሜ ጠና ያለ ምናምን ኢኮኖሚስት ምናምን ፕሮፌሽናል ሰው ስለሆነ ተሳስቶ እንዳይሆን ብዬ አንድ ጄሚና የሚባል እንትን አለ አይደለም ኤአይ እንትኑን ፔፐሩን አቀረብኩለት ምናምን አልኩለት እና እንደው ተሳስቼ ከሆነ ምንም ላይክ ነው ምንም ሳትሳሳ ላይክ ነው ይሄ አሁን የኔ ፕሮምፕት ነው እዚህ ጋር ላይክ እዚህ ጋር እንደምታዩት please do not spare in criticism if you find me in error like እኔ ተሳስቼ ነው እኔ ላይክ ነው የምታቀርበው ትችት ውሃ አይቋጠርም ብለህ ካልክ እንደው ላይ አለ አይደለ እንትን ስለሆነ ምንድነው ፖለቲካሊ ኮሬክት እንዲሆን ኤዲት ምናምን ስለሚደረግ እንዳላስቀይመው ብሎ እንዳይል ችግር የለም ከቻልክ እንደፈለግ አድርጋ አስቀይመኝ በላይ ነው ያልኩት እና ሲጨብረስ ምንድነው ያለው መሰላችሁ ላይክ ትችትህ አብሶሉትሊ ቫሊድ ነው በቃ ምንም ችግር የለውም እንዲያውም ራስን እንደዚህ አትጠራጠር ምን ልላችሁ ላይክ ሆነስትሊ ለጉራ ለምናምን ሳይሆን ሰውየው ካለው ሬፑቴሽን እና ምናምን ተነስቼ እስቲ እንደው ትንሽ ራሴንም ልጠራጠረው ብዬ እና እንዳልኳቸው አሁን የሚለው ከሱ አትጠብቁትም ገበያ ይሰራል ብለን ብናስብ እንኳን ነው የሚለው እንግዲህ ገበያ ይሰራል ብለን ብናስብ እንኳን ከገበያ ባሻገር የሆኑ ማነቆች አሉ ብሎ ይላል በጣም ጥሩ እስቲ ንገረኝ ምንድናቸው ብላችሁ ስትሄዱ ማነቆ ምንድነው ስትሉት ገበያ ይሰራል ማለት በጤናው ነው የምትሉት እውነቴን ነው የምላችሁ ላይክ ብድር ብታገኝ የማይፈታ ችግር አለ ይልሃል ኦልራይት ለምን በማነቆ ምክንያት እሺ ማነቆ ምንድነው ብድር አታገኝም ይሄ ማለት ምን ማለት መሰላችሁ ገበያ ችግርህን ሊፈታው አይችልም ምክንያቱም ብድር የምታገኙት ከገበያ ስለሆነ ለምሳሌ ፋይናንሻል ማርኬት ስለሚሰጣችሁ ማለት ነው ገበያ እንትሉ ፋይናንሻል ማርኬት ስለሚያመጣው ማለት ነው ገበያ ችግርህን ሊፈታው አይችልም ይላል ኦኬ ለምን ሌሎች ኮንስትሬንቶች ወይንም ማነቆች ስላሉ ምንድናቸው እነዚህ ኮንስትሬንቶች እነዚህ ማነቆች ብድር አታገኙም ይሄን ማለት ምን ማለት መሰላችሁ ገበያ ከሰራና ብድር ማግኘት የምትችል ከሆነ ችግር ይፈታል አለቀ ነው ደቀቀ ፒሪየድ ውጣ ነው አይ ሌላ ማነቆ አለ ብድርን ብታገኝ ምንድነው ብድር አታገኝም the essence is what በገበያ ላይ እንዳትደገፍ ገብቷችሁ ከአሜሪካ ተጠብቆም ይሄንን አሁን ለዛውም እንግዲህ እንዳልኳችሁ ሰውየው የሚታወቅ ሰውዬ ላይክ ነው ገና ጉግል ስታረጉት በቃ አሜሪካን ኢኮኖሚስት ምናምን ብሎ የአገር በአፍሪካ ጉዳይ ላይ ሲጎነጉ ነው የሚውል ሰው ነው እና ይሄ ማለት ምንድነው መሀይምነት ነው ወይስ እንግሊዘኛ ዝም ብለው ነው እኮ እንግሊዘኛ እንችላለን ይላሉ እንጂ አይችሉ ብለው ነው መሰለኝ ሰዎቹን ግራ ለማለት እንትን ይመስላል ይመስላል ኤኒዌይ እሱን ሌላውን እንግዲህ ፍርዱን ለሱን ተወና ወደ ዝርዝሩ ገብቼ እያንዳንዱን ፖይንት ላንሳና ላሳያችሁ ሶ ፖቨርቲ ትራፕ ሜካኒዝምስ አፕሊኬቢሊቲ ቱ ናቹራል ሪሶርስስ ማለት ምን ማለት ነው ቅድም የዘረዘርናቸው
የገበያ እንከኖች ለምሳሌ ብድር የማግኘት ችግር፣ ኢንሹራንስ የማግኘት ችግር፣ ዋስትና የማጣት ወዘተ ወዘተ እነዚህ ነገሮች የተፈጥሮ ሀብትን መመናመንን ሊያስከትሉ ይችላሉ ነው። ይሄ ነው እንግዲህ አሁን በዛሬው ማቀርብላችሁ ይሄን የሚለውን እንዴት ብሎ እንደሚያስቀምጣቸውና እንግዲህ ሰዓቱ ከበቃኝ በአንድ ሰዓት ውስጥ ከነ ራሴ ሪአክሽን ጠቅለል ብሎ ካስቀመጥኩት በሻገርም ወደ ውስጥ ገብቼ ያለበትን ችግር ለማሳየት ሞክራለሁ። ነው ሲጀምር ምን ይላል? the three general classes of explanation of poverty traps እንግዲህ three classes of general classification of the three general classification of the three general classes of explanation of poverty traps offered in section 2 እነዚህ እነማን ናቸው ማለት ነው? አይ ሆፕ ያን እንትን አላጠፋሁትም። ላይክ ለነሳሁትም መሰለኝ አልጠቀስኳቸውም እዚህ ጋር። ሴክሽን 2 ይሄ ነው አሁን እዚህ ጋር ማለት ነው። ኢኮኖሚክስ ኦፍ ፖቨርቲ ትራፕ ነው ሴክሽን 2። ስለዚህ ሴክሽን 2 ላይ ያነሳናቸው ሶስቱ ካታጎሪዎች ነው የሚለው። ሴክሽን 2 ላይ ያነሳናቸው ሶስት መደብ ያላቸው መግለጫዎች ወይም ትንታኔዎች ነው። እነሱ እነማን ናቸው ስትሉ እንግዲህ ይጅስታቱ እነዚህ ናቸው። አንደኛ ይሄ ማርኬት ኢምፐርፌክሽን ነው። ለምሳሌ ብድር ማጣት፣ ኢንሹራንስ የማግኘት ችግር ወዘተ ወዘተ። ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ ሁለተኛው ነው። this one is the first one, this one is the second one, and this one is the third one ማለት ነው። ኤክስተርናሊቲስ ኮኦርዲኔሽን ፌሊየር ኤንድ ዲስፋንክሽናል ኢንስቲትዩሽንስ ወይንም እንግዲህ የገበያ እንከኖች፣ የመረጃ መጣረስ፣ የግንዛቤ እጥረት፣ የውጭ ከሰዎች ቁጥጥር ውጭ የሆኑ የውጭ ተጽዕኖዎች፣ ለምሳሌ አካባቢ መንገድ መኖርና አለመኖር። መንገድ ራሳቸው አታሰሩ ነገር የሚያሰሩ ሰዎች ቢኖሩ በደሃ አቅም የሚቻል ነገር አይደለም እና የትብብር ማነስ ወይም የትብብር መጉደል እና የተቋማት መበላሸት እነዚህ ነገሮች ነው የሚለው እንግዲህ ማለት ነው። እነዚህ ነገሮች the three general classes of explanation of poverty traps offered in section 2 carry over quite naturally as we think about linked multiple equilibria in both human well-being and natural resource conditions። ስለዚህ እንድምታላቸው ነው እነዛ ነገሮች ተደማምረው የተፈጥሮ ሀብት በጥሩ ሁኔታ ይያዛል ወይስ ተመናምኖ ራሱ ማለት ነው ከስር በቃ ከመሰረቱ ጠፍቶ ድህነትን አስቀጣይ ኃይል ይሆናል የሚለውንና ይሄም ደግሞ በሰዎች ኢኮኖሚያዊ ወይንም የድህነት ወጥመድ ራሱ ሊያስከትልም ይችላል። ታውቃለህ አይደለም? እና ምክንያቱም አሁን ለምሳሌ መሬቱ አላምርት ካለ ገበሬው አምራች በቀላሉ ዝም ብሎ ቆፈር አድርጎ ሲጥል ቶሎ አውጥቶ ብዙ የሚሰጠው ከሆነ ህይወቱ ይሻሻላል። ግን መሬቱ ደግሞ ምርታማነት ችግር ካለበት የድህነት ወጥመድ ውስጥ ይገባል ማለት ነው። ስለዚህ ከኢኮኖሚክ ዌልቢንጉና ከተፈጥሮ ሀብት መመናመኑ ጋር እነዚህ ነገሮች መጥተው ሊያብራሩት ይችላሉ ነው የሚለው። አሁን እንግዲህ አሁን ቅድም ያልኳችሁ ከሱ የማይጠበቀውና እኔ እንግዲህ ኤአይዎቹን ራሱ ተጠቅሜ ተሳስቼ ከሆነ እባካችሁ እኔን እስቲ አንድ በሉኝ ያልኩበት ይህንን ምዕራፍ ላንብብላችሁ ምን እንደሚል። even when the strong assumption of perfect markets, complete and perfectly enforceable property rights, and perfect information hold, that is ruling out all three classes of mechanisms to generate poverty traps. Resource conservation efforts should increase with income, but at diminishing return, but generating the usual convergence hypothesis result. እዚህ ጋር ኢቭን ብለህ በግራመር ነው የምላችሁ፣ በእንግሊዝኛ ግራመር እዚህ ጋር ኢቭን ብለህ እንደገና እዚህ ጋር ሃውቨር ብለህ አይሆንም። ሁለት ኔጌቲቭ አይሆንም።
ማለት ቢሆንም ማለት ግን እያላችሁ መቀጠል ላይ ነው። ግራማቲካሊ ራሱ ፎርሽ ነው። አሁን ምንድን ነው የሚለው ገበያ ፍጹም ነው ብለን እንኳን አስበን ብሎ ነው የሚጀምረው። ገብቷቸዋል። ገበያ መቼም እንግሊዝኛ ለማይችል ጂማት ምናምን ለማያርፍ ሰው ገብቷቸዋል። ምንድን ነው የሚባለው ይሄ ሙግት፣ መሟገት፣ ኢንኮንሲስተንሲ፣ ፋላሲስ፣ ሎጂክ፣ ፊሎዞፊ ምናምን ለማያውቅ ሰው ዶግ አመድ ነው የሚያደርጋችሁ። ገብቷቸዋል። አሁን አያናድም? እንደው ማለት እየሰማችሁኝ ከሆነ ማለት እንደዚች አይነት እርባና ቢስ 25 ገጽ ማትሞላ ወረቀት ፍጻሜያችንን ስትወስድ አእምሯችን ካልበራ ማለት ዋጋ የሚሰጠውን ነገር አውቀን ዋጋ ካልሰጠን ማለት ሲግኒፊካንሱን እኔ እንጃ ላይ ገብቷችኋል። አሁን ለምሳሌ እንበልና ይህን ነገር መረዳትና አለመረዳት ኢትዮጵያ አሁን ያለችበት ደረጃ ላይ ትሆናለች ወይስ የዚህን 10 እጥፍ ትሆናለች የሚለውን ጉዳይ የሚወስን ቢሆን ምን ያህል መጠንቀቅ እንደሚገባን መቼም ልታስተውሉ ይገባል። Even when strong assumptions of perfect markets, complete and perfectly enforceable property right ስለዚህ በጣም እንኳን ብናስብ ገበያው ጉድለት የለበትም ብንል ነው የሚለው ጥሩ የሆነ የንብረት ባለቤትነት መብት ቢኖር እና ጥሩ ማለት ሰዎች ንብረታቸው በጣም ዋስትና ቢኖረውና ያንንም መንግስት ያንን ዋስትና ለማስከበር በቃ የማይቦዝን የማይሰንፍ ወደኋላ የማይል ቢሆን ጥሩ የመረጃ ልውውጥ ቢኖርም ያም ማለት ይላል that is እዚህ ጋር ያለው that is ruling out all 3 classes of mechanism to generate poverty traps አሁን የዘረዘርናቸው እነዛ የገበያ እንከን፣ የመረጃ መጣረስ፣ የሰዎች የማገናዘብ እጥረት፣ የትብብር ችግር፣ ከቁጥጥር ውጭ የሆኑ ውጫዊ ተጽዕኖዎች፣ የተበላሹ ተቋማት እነዚህ ነገሮች በሙሉ ብናስወግዳቸው ነው ላይክ ነው ብናስወግዳቸው አይ እነዚህ ነገሮች ችግር አይደሉም ብለን ብንተዋቸው እንኳን ነው የሚለው ሲጀምር ብንተዋቸው እንኳን ብሎ ይጀምርና ግን እንደዛ ብሎ መጀመሪያ ኢቭን ዶ ግራመሩ ራሱ ከፍተኛ ስህተት አለበት። ለማያውቀው ሰው አይዘውም ነው እኔ እንደኔ የመረዳት ሪሶርስ ኮንዘርቬሽን ኢፈርት ሹድ ኢንክሪዝ ገብቷቸዋል። አሁን ኢቭን ዞ ብለ ጀምረ ከዛ ሪሶርስ ኮንዘርቬሽን ሹድ ኢንክሪዝ ዊዝ ኢንካም but at a diminishing rate generating the usual convergence hypothesis result እንዴት ኮንትራዲክሽኑን ሲሎጂዝም ምናምን ሎጂክ ዋን ምናምን ብዬ እዚህ ጋር ራሱ ሌላ የፊሎሶፊ ኮርስ መስጠት ነው የሚሆንብኝ። ግን ማንም እንግሊዝኛ የሚያውቅና ትንሽ የሎጂክ እውቀት ያለው ሰው ይሄ አባባል ራሱ እጅግ ህገወጥ የሆነ ባለጌ አባባል እንደሆነ ማወቅ ይቻላል። ምክንያቱም ላይክ ነው ሊል የፈለገው ምንድን ነው ገበያ ይሰራል ብለን ካሰብን አሁን የዘረዘርናቸው ገበያ ይሰራል ብለን ካሰብን የመረጃ መጣረስ፣ የብድር ማጣት፣ የኢንሹራንስ ማጣት፣ የትብብር ማጣት፣ የግንዛቤ ውስንነት ወዘተ የሚባሉት ችግሮች ይቀረፉና ሰዎች ገበያቸው እያደገ ሄዶ እድገት ይመጣል ነው። ኮንቨርጀንስ ማለት እሱ ነው። ይሄ ኮንቨርጀንስ የሚሉት አሁን ኋላ የቀሩ ሀገራት ኋላ ቀርተው አይቀሩ ካሉበት የኋላ ቀርነት ቅርቃር ውስጥ ወጥተው ከሌሎች ሀገሮች ጋር ይስተካከላሉ ማለት ነው። ያንን ለማለት ኢቭን ዞ ብላ አትጀምርም። ምክንያቱም the final statement is a general truth which is asserted like ነው። ሌላ አሁን እንዴት ልበላችሁ እንትኑን ለመበተን ከእንትን ያወጣኛል ነው ላይ ተዘጋጅቼ መጥቼ በትክክል እንትኑን ካላስቀመጥኩት ኢቭን ዞ ብለ እንደገና እዚህ ጋር however ብለ ምናምን ሴንተንሱ ራሱ ስትራክቸሩ በጣም የተዛባ የሌባ አረፍተ ነገር ነው ለማለት ነው።
ስለዚህ የሚለው ግን ሀሳቡ ምንድነው? እነዚህ ያልናቸው ችግሮች ባይኖሩ ተነስተን እንሄዳለን ነው። ኢትዮጵያ አሁን ለምሳሌ የብድር ችግር ባይኖር፣ ገበሬው ብድር ቢያገኝ፣ ውድድር ቢኖር፣ የፕሮፐርቲ ራይት ቢረጋገጥ፣ መረጃ ልውውጡ ቢቀላጠፍ፣ ወዘተ ወዘተ እንወጣለን ነው። ነገር ግን ይላል ሃዌቨር፣ እዚህም ጋር ነገር ግን ብሎ ነው የጀመረው። ግን አስተውሉልኝ። ሃዌቨር ኮንስትሬንትስ ይላል constraints may impede equalization of the net marginal returns to current consumption and to investment in resource conservation or restoration that will maintain or increase future productivity, interfering with natural tendency toward convergence in complete competitive markets. ስለዚህ ምንድነው ገበያ እነዚህ ሩል አውት ብናደርግ እነዚህን ሶስቱን ችግሮች ብሎ እያለ ነው። እነዚህን ሶስቱን ችግሮች ሩል አውት ብናደርጋቸው፣ ሩል አውት ማለት እንግዲህ ወይ ተጽዕኗቸው ዝቅተኛ ነው ብለን ብንረሳ፣ ወይም ደግሞ ቢፈቱ እንደ ችግር ብንፈታቸው ኮንቨርጀንስ ይመጣል ነው። ሃዌቨር ግን ብሎ ኮንስትሬንትስ ሜይ ኢምፔድ ይላል። ሃዌቨር ኮንስትሬንትስ ሜይ ኢምፔድ። ዋት አር ደ ኮንስትሬንትስ? እነዚህን ችግሮች ሩል አውት አድርገናቸዋል ብለናል እዚህ ጋር አይደለም? that means right even when strong assumptions of market perfect competition and perfectly enforceable property, that is ruling out all three classes of mechanisms to generate poverty traps. ሩል አውት አድርገናል፣ ከዛ ግን ኮንስትሬንት ያስቆመናል እያለ ነው። ሩል አውት ካረግናቸው እና ሌላ ኮንስትሬንት ካስቆመን ይሄ ኮንስትሬንት ሩል አውት ያደረግነው ነገር ሊሆን አይችልም ማለት ነው። however constraints may impede equalization። ስለዚህ ኢኳላይዜሽን ኔት ማርጂናል ሪተርንስ ቱ ካረንት ኮንሰምፕሽን ኢንቱ ኢንቨስትመንት፣ ይሄ ዝም ብሎ ለማጭበርበር የሚዘባረቃቸው ነገሮች ናቸው። ስትደመድሙት ሀሳቡ ምንድን ነው? ኮንቨርጀንስ እንዳይመጣ። ኮንቨርጀንስ ማለት ምን ማለት ነው? የድህነት ወጥመዱ ተሰብሮ እንደ ኢትዮጵያ እንደ ሀገር ያለንበት የድህነት ወጥመድ ተሰብሮ ፈጣን እድገት እያደግን እንስተካከላለን ማለት ነው። ኮንቨርጀንስ የሚባለው እሱ ነው። ላይክ ነው ኮንቨርጅ አረገ ይባላል አይደለም? ላይክ ነው ኮንቨርጅ ማድረግ መጥቶ መጋጠም ማለት ነው። እንጋጠማለን ከነሱ ጋር ሄደን። አሁን በጣም ክፍተት አለ፣ ረጅም ርቀት ነው የምንከተላቸው ነው። ላይክ ነው ርቀቱን አጥብበን አትሊስት እንደራረሳለን ነው። ገብቷቸዋል። ግን ኮንስትሬንቶች ስላሉ ኮንቨርጅ አናረግም ይላል። And I was so curious, what are the convergence? Like, no, the constraints. For example, ብሎ ይመጣል እዚህ ጋር ክሬዲት ኮንስትሬንትስ ይላል። እንዲህ we ruled them out here። እዚህ ጋር ሩል አውት አደረግናቸው። ባይኖሩ ኮንቨርጅ እናደርጋለን አለ። ግን ኮንስትሬንቶች ያቆምናል። ምንድናቸው ኮንስትሬንቶቹ? ራሳቸው ስላሉ ማለት እንዴት እኔ እንዴት አይነት የስነ ልቦና ሰረቃና የሰው አእምሮ ግራ ጋብቶ የመጣል ሴራ እንደሆነ ይገባቸዋል ብዬ አስባለሁ። አይቀስ ምንድን ነው ሀሳቤ ገብቷቸዋል። እዚህ ጋር ሩል አውት እናደርጋቸዋለን አለ። ሩል አውት እናደርጋቸዋለን፣ እሺ ያለን but there are constraints አሉ አለ። what are the constraints ስንለው for example ክሬዲት ኮንስትሬንት አለ። ሩል አውት ካረግነው ክሬዲት ኮንስትሬንትንም ሩል አውት አድርገነዋል። ሩል አውት ያደረግነውን ነገር ለምሳሌ for example ብለን ለምን ታመጣዋል? የሎጂክ የግራመር የአጻጻፉ ስብስብነት ወዘተ ተጠቅሞ ምንድን ነው ቃላትነት የያዘ ነው የሚመስል። ስለዚህ ምን ይላል ማለት ነው? እንትኔ ገብቷቸዋል። እንግዲህ አንዱ ትልቅ ይሄ እኔ ከዚህ በላይ ማስረጃ ላይክ ነው ምን ልላችሁ ነው? አሁን አቶ መለስ ዝም ብለው ደረስኩ ብለው ነው ላይክ ነው የሆነ
አቶ መለሰም ሆኑ ዶክተር ብርሃኑ። ምክንያቱም እንዳልኳችሁ ነው። አሁን ዶክተር ብርሃኑ ባለፈው እንደዛ ሲሉ እኚህ ሰውዬ በኢኮኖሚክስ ፒኤችዲ ያላቸው አይደለም? እሱማ ክሪስቶፈር ፔሬትም በኢኮኖሚክስ ፒኤችዲ ያለው ግን ማለት ፒኤችዲው እንግዲህ እንትን ነው መሰለኝ ፌዝ ኦፍ ዲግሪ ነው መሰለኝ በአማርኛ ፌዝ ማለት ነው። የፌዝ ዲግሪ ነው እንጂ ፊሎዞፊ ኦፍ ዲግሪ አይመስልም። እንግዲህ ሀሳቤ ከገባችሁ ማለት ነው። እና እነዚህን እብዶች ተከትለው ነው ለማለት ላይ ነው ስሜቴን ለመቆጣጠር ጥረት እያደረኩ ነው። እና ቢኮዝ ያናዳል። ምክንያቱም አሁን በዚህ አይነት ነገር ተታለን ከሆነ ይህን ሁሉም እንዳክረው አናሳዝንም ወይ ነው። ፎር ኤግዛምፕል ክሬዲት ኮንስትሬንትስ ፎስተር። ስለዚህ እንግዲህ እንትኑን አይታችሁልኛል፣ የሰውየውን በሽታ አይታችሁልኛል እና ፌስ ያረኩትን ነገር አይታችሁታል ብዬ አስባለሁ። ስለዚህ እንግዲህ ዴን አሁን ኮንስትሬንት የሚላቸው ነገሮች ራሳቸው ተመልሰው እነዛው ናቸው። ግን ምን ይለናል መሰላችሁ? ለምን መሰላችሁ? እንዳልኩት እነዚህ ችግሮች የሉም ብሎ የሚከራከር ሰው የለም። እንደዚህ ብሎ የሚል ሜንስትሪም ኢኮኖሚክ ሳይንስ የለም። ክሬዲት ፕሮብለም የለም የሚል ኢንሹራንስ ካለመግባት ጋር የሚፈጠር ችግር የለም የሚል የመረጃ መጣረስ የለም የሚል የተቋማት መበላሸት ነው። እነዚህ ሁሉ ባሉበት ሁኔታ ነው የሚታደገው። እነዚህ ነገሮች ከማደግ የሚያቆሙ ከሆኑ ማንም ሊያድግ አይችልም ነው። ምክንያቱም ዓለም አቀፍ ናቸው። ሙስና ደረጃው ነው። አይ የእናንተ ሙስና በትላልቅ በመንግስት ባለስልጣን ነው። ተስማ የአንተ መንግስት ባለስልጣን እኔ አሁን ነገርኳቸው። እዚህ ጋር ማውራት ስለማልፈልግ ነው። እንዳለ ሙሰኛ ሌባ እኮ ነው የዓለም ፖለቲከኛ። ሌባ 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 ማለት ኧረ በስመ አብ እንትን ነው። ጨቀጨቅ ስለሚሰለቸኝ ነው እኔ ማለት አንዳንድ ሰዎች ምሳሌ ስታነሷቸው ይደውሉላችኋል እና ማለት ይደውሉላችኋል። ምን ነው ምን አጠፋን ምናምን ይላሉ እና ይደብረኛል። ኤኒዌይ ይደውሉላችኋል ስል በስልክ አይደለም ፒንግ ያደርጓችኋል ለማለት እና በዓለም ላይ ሙስና የሌለበት፣ የመረጃ መጣረስ የሌለበት፣ የተቋማት መበላሸት የሌለበት፣ የትብብር መጥፋት የሌለበት ወዘተ የለም። ይሄንን ያውቃል። ይሄንን ማያውቅ ኢኮኖሚስት አለ ወይ? ሜንስትሪም ኢኮኖሚክስ ኢኮኖሚክስ ኦርቶዶክሲውን የሚል እነዚህ ነገሮች እንዳሉ ማያውቅ አለ? እነዚህ ባሉበት ነው የሚታደገው። ሌቦች አሉ፣ ይኖራል። ወንጀል ይጠፋል እንዴ? ፖሊስ ስላለ ወንጀል ይጠፋል እንዴ? ሊጠፋ አይችልም። ወንጀል ከጠፋማ ፖሊስም ይጠፋል። ወንጀል ባለበት፣ ውሸታም ባለበት፣ መዛባት ባለበት፣ የእውቀት ውስንነት ባለበት ወዘተ 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 እነዚህ ነገሮች ሁሉ ባሉበት ተጨባጭ ሁኔታ ውስጥ ነው ማደግ የሚቻለው መታደግም ያለበት። እነዚህ ነገሮችማ ከእድገት የሚያቆምን ከሆነ እንደ ሀገር ነው የምላችሁ። በእርግጥ አሁን እንደ ግለሰብ አሁን አንድ ሰው ጤናው ተበላሽቶ ኑሮ ቢናጋ ምን ልታደርጉት ትችላላችሁ? ከሰው ቁጥጥር በላይ ነው። እንደ እግዚአብሔር ሆነን ሁሉንም በሽታ በአንድ ጊዜ እንደዚህ መፈወስ የምንችል ካልሆነ ቢበዛ በቃ ድጎማ ነው የምታደርጉለት። ስለዚህ መታመም ባለበት፣ መሳሳት ባለበት፣ መጋጨት ባለበት፣ አለመተባበር ባለበት፣ ሙሰኝነት ባለበት፣ ውሸታምነት ባለበት በእነዚህ ሁሉ ውስጥ ነው እንደ ሀገር አሁን ካለንበት ደካማ ኢኮኖሚ ሁኔታ ውስጥ መውጣት ይቻላል። እንዴት ነው የሚወጣው? እንግዲህ በህገ ክራሲ ነው የሚወጣው ነው። መውጫው እሱ ነው። የንብረት መብት በማረጋገጥ ነው። ዲሞክራሲያዊ ስርዓት በማስፈን ነው። የህገ በላይነትን በማስፈን ነው ወዘተ ወዘተ። እሱ አሁን እችን እምነት ለመምታት ነው። አይ በዛም አይወጣም፣ በዚህም አይወጣም፣ በዛም አይወጣም፣ አለቀልን በቃ ተረጅነን ብለን ቁጭ እንድንል።
ስለዚህ የመጀመሪያው የክሬዲት ችግር ነው ይላል። ማለት ነው። ለምሳሌ ፎር ኤግዛምፕል ክሬዲት ኮንስትሬንትስ ፎስተር አንደር ኢንቨስትመንት ኢን ናቹራል። ለምሳሌ ብድር የማያገኙ ከሆነ የተፈጥሮ ሀብት ልማት ስራ ለመስራት ይቸገራሉ ብድር ካላገኙ። ብድር ካገኙ ግን በቃ አይቸገሩም። ስለዚህ መፍትሄው ብድር መስጠት ነው። ማለት ብድር እንዴት ነው የምሰጠው? በኤንጂኦ ነው ብድር የምሰጠው ወይስ ለምን በባንክ አትሰጣቸው? ባንክ ለነሱ ብሎ ነው፣ ለጽድቅ ለነፍሱ ብሎ ነው እንዴ ብድር የሚሰጣችሁ? ባንክ ለራሱ ብሎ ተበደር እኮ ነው። ለምን አንተ ብቻ ኢኮኖሚካሊ ቫያብል የሆነ ሰርተ ትርፍ የምታመጣበት ስራ አሳየኝ እንጂ እኔ ብድር ሰጣለሁ ነው የባንክ እሰንሱ። አንድ ሰው ባንክ ከፍቶ የሚቀመጠው እና የሀገር ሰው መጥቶ ብር ሲያስቀምጥ እሺ ብሎ የሚቀበለው ለምንድን ነው? እና ደግሞ መቀበልም ብቻ አይደለም። አሁን አንዳንዶቹ ባንኮች ኢንተረስት አይከፍሉም፣ ምን ተሳስተን ነው ምናምን እያሉ እንደሆነ አላውቅም። የሀገር ሰው ብድር ሰብስቦ ኢንተረስት የሚከፍለው ለምንድን ነው? ያንተን ብር ወስጄ ስራ የሚሰራ ሰው ፈልጌ አበድሬ ብሩን አባዘዋለሁ፣ እሸጠዋለሁ ነው ማለት። ገንዘብ በብድር ወስዶ ለብድር ሰጥተው ከዛ ብድርን በማስመለስ ውስጥ ያለ ሰንሰለት እኮ ነው ባንኪንግ ማለት ነው። ኢሴንሻል እና ብድር ካላገኙ ተፈጥሮ ሀብት ላይ የተፈጥሮ ሀብት እንክብካቤ ላይ ወጪ አያወጡም። ብድር ካገኙ ግን ያወጣሉ። ብድር ከየት ነው የሚያገኙ? ተገበያ። ባንክ እስካለ ድረስ የሚሰሩት ስራ ኢኮኖሚካሊ የሚያዋጣ እስከሆነ ድረስ ብድር ያገኛሉ። ኦቨር ተዘጋ ነው። እችን እንደሚባል ስለሚያግን እዚህ ጋር እንዴት አድርጎ አጭበርብሮ በገበያ ላይ ያለውን መተማመን ላይክ ነው እንግዲህ እንግሊዘኛ ሎጂክ ተጠቅሞ የሰው እንግዲህ እነዚህ እንደመለሳ እና እንደ ዶክተር ብርሃኑ ያሉትን ሰዎች ናላ ዙሮ ያጨረብራል ማለት ነው። ወይ እንግዲህ ምን ይታወቃው የተጠቃቅሰው ካልሆነ በስተቀር ዴን ይቀጥላል ማለት ነው። ሁለተኛ የሚያነሳው አንኢንሹርድ ሪስክ ማለት አሁን ለምሳሌ ክሮፕ ፌሊየር ታውቃላችሁ። አሁን ግብርና ይበላሻል፣ ይወድቃል ምናምን። ስለዚህ ዘርተው እንበልና ወይ ዝናብ ጠፍቶ ወይ እንግዲህ በረዶ ዝም ብሎ መጥቶ ገና ቡቃያ ያለ መጥቶ አጥፍቶ ወዘተ ወዘተ እንግዲህ የተለያየ ግብርና ወይ ተባይ መጥቶ ወይ ፔስት መጥቶ ምናምን መጥቶ ካወደምበት ስለሚጠፋ ገበሬው ማለት ላምብበው ላይከኖች አረንጓዴ ውስጥ ነው። Uninsured risk often leads to episodic over-exploitation of nature, often when the resource is least able to sustain increased pressure. ነገ የሚሆነውን አላውቅም። ከዘራው በኋላ የዘራሁት ዘር ለምሳሌ በረዶ ሊመታው ይችላል፣ ወይንም የሆነ ነገር ሄዶበት ገና በቅሎ ማለት ረጋግጦ ሊያጠፋው ይችላል። ወዘተ ብሎ የሚፈራ ከሆነ ለተፈጥሮ ሀብቱ ሳይሳሳ ማለት ዛሬን ልኑር ነገ ምን እንደሚሆን አላውቅም ብሎ ስለሚያስብ በጣም ይጨፈጭፋል። ያለውን ነገር ደኑን ይቆርጠዋል፣ ውሃውን ብቻ ለዛሬ ጥሩ ነገር ላግኝ ቢካዝ ሂዝ አንሰርቴን አባውት ቱሞሮ። እና ኢንሹራንስ ግን ከሰጠኸው ሊል ነው። አሁን እኮ ገብቷችኋል አይደል? ለራሱ ልጅ አሞካኝቶ ይበላል አንጉቶ ነው። አሁን ማይክሮ ፋይናንስ ብሎ ምናምን ብሎ የገበሬ በቆሎና እንትን ኢንሹራንስ ግባ ብሎ ፕሪሚየም ሊሰበስብ ነው። ኢንሹራንስ ባለም የታወቀ ኢንዱስትሪ ነው። ታውቃለህ? ገብቷቸዋል። ገበሬው እንግዲህ ከኢንሹራንስ ጋር እያይዙት ምናምን በትንሽ እርሻ ዘረፋ ነው። አሁን ከኛ ሀገር ገበሬ ኢንሹራንስ መሰብሰብ አዛርጋዎቹ አይ ማኪያቶ በምትጠጣበት ኢንሹራንስ ትገባለህ። ዞር በልልኝ ሰው ማኪያቶ ኢንሹራንስ ያርግ ይልክበት እና
እንትን ስለሆነ ነው ኢንሹራንስ አሁን ኢንሹራንስ ስላጡ ኢንሹራንስ ከተሰጠናቸው ግን ማለት እህሉ ማለት እንትን ቢመለክ ነው ከብት ቢሄድበትም ወይ በረዶ ወርዶ ቢያጠፋው ምን ቢልም ኢንሹራንስ ካለው ኢንሹራንሱ ስለሚከፍለው ዛሬ አይጨክንበትም ነው መሬቱ ላይ ውሃው ላይ እና ዝም ብሎ ኤክስፕሎይት አያደርግም። ኤፒሶዲክ መልክ ነው። ልክ የሆነ ነገር ሲሳካ ቆይ ለአካባቢው ለነገ ብሎ ከማያስብ ሰው ይሆናል። ዛሬ ያገኘሁትን ነገር ላይ ቅጥቅጥ አድርጌ ልውሰደውና እንደዛ ላድርግ ይላል። ኢንሹራንስ ግን ቢገባ ይቀራል። ገበያ ግን ኢንሹራንስ አይሰጠውም ነው። ስለዚህ ኢንሹራንስ አይሰጠውም። ገበያ ካልሰጠው ምን ሊል ነው? ማይክሮ ፋይናንስ ምናምን ብሎ አሁን አዛ ሊያደርግ ነው። ገብቷችኋል አይደል? ገበያ አይፈታውም ብሎ የእርዳታ ድርጅት ይፈታዋል ይላችሁ ግም የሆነ ሰውዬ ኤንድ ከዛ ኢንፎርሜሽን አሲሜትሪስ ያመጣል። አሁን እንግዲህ የተፈጥሮ ሀብት እንዴት እንደሚመናምን ብድር የሚያጣ ከሆነ የተፈጥሮ ሀብት ልማት አይሰራም ሊል ነው። ስለዚህ እነዛ የኢኮኖሚክስ ኦፍ ትራፕ ነው ላይክ ማርኬት ኢምፐርፌክሽን ምናምኑ የተፈጥሮ ሀብቱን እያመናመን ነው ሊል ነው። ገብቷቸዋል። ኢንፎርሜሽን አሲሜትሪስ ይላል። ይኸውን ባለፈው እንግዲህ ለማብራራት እንደሞከርኩት ብዙ ጊዜ ሲቀጥሩ አሁን ያቺ ያነሳት ምሳሌ ትዝ ይላቸዋል። በእኛ ሀገር እንኳን የሚሰራ አይመስለኝም። በእኛ ሀገር ሲቀጥሩ ሰውየው ጥሩ ደሞዝ ካልተከፈለው ምርታማ አይሆንምና ደሞዙን ከፍ አድርጌ ትንሽ ሰራተኛ ብቀጥር ይሻለኛል የሚል አስተሳሰብ የለም እኛ ሀገር። እኔ እንደምረዳው ገብቷቸዋል። እኔ እንደምረዳው እንደዚ አይነት አስተሳሰብ የለም። ስለዚህ በሌሎቹ ሀገራት ግን በተለይ ድሃ በሆኑ ሀገራት ውስጥ ክፍያውን ከማርኬት ክሊሪንግ ፕራይሱ በላይ ያደርጉታል። ማርኬት ውስጥ መቀጠር የሚፈልግ ሰው ብዙ አለ፣ ከዛም ባነሰ። ለምን? በጣም ችግር ስላለበት። ነገር ግን እነሱ ሲያሰሉ በዚህ በወረደው ዋጋ ብቀጥረው የምሰጠው ደሞዝ ካለው የኑሮ ወጪ የቤት ክራይ የምናምን አንጻር ሰውየውን ጥሩ አብልቶ ጥሩ አልብሶ ንቅት ብርት ታታሪ የሆነ የተነቃቃ ሰራተኛ አድርጎ አያመጣው። ስለዚህ እንደዚህ አይነት ብዙ ከምሰበስብ 5 ሰው በ10 ሰው ደሞዝ ብቀጥር እና እነዚህን 10ሩን ሰራተኞች የበለጠ ምርታማ ባረጋቸው የበለጠ እጠቀማለሁ ብሎ 10 ሰው መቅጠር የሚችልበትን ደሞዝ 5 ሰው ብቻ ሊቀጥር ይችላል። ስለዚህ 5 ሰው ብቻ ሲቀጥር 5ቱ ስራ አጥተው ይቀመጣሉ። 5ቱ ስራ ሲያጡ አሁን እንግዲህ እቺ የምትፈጠረው ለምንድን ነው? እንደሱ ሳቢ ለምሳሌ እነዚህ ሰዎች በ10 ሰው ከምቀጥር 5 ሰው ብቀጥር ይሻለኛል ብለው ሲሉ ምናልባት ፕሮዳክቲቪቲ ሳላሪው 7 ሰው ሊያስቀጥራቸው ይችል ነበር። ግን ኢንፎርሜሽኑ የላቸውም። የመረጃ መጣረስ አለ። አሁን እንዴት ገብቷቸዋል። ስለዚህ ይሄ አይነት የመረጃ የማስላት ችግር ስላለባቸው 2 መቅጠር የሚችሉትን ሰው ሳይቀጥሩት ይቀራሉ። ይሄ ያልተቀጠረ ሰው የሚያደርገው ሲያጣ ሄዶ ማለት ኋላ ቀር በሆነ መልኩ ግብርና ይሰራል፣ አካባቢውን ይጎዳል ነው። በዚህ ምክንያት አፍሪካ ውስጥ ድህነት የተፈጠረው እኮ ነው። ሶላቶ ነው መባል የነበረው። ኢንፎርሜሽን አሲሜትሪስ ኢን ሌበር ማርኬትስ ዊች ሪዘልትስ ኢን ፋሚሊያር ሞራል ሃዛርድ ኤንድ አድቨርስ ሴሌክሽን ፕሮብለምስ ካን ሊድ not only to nutritional poverty traps, but also to over-exploitation of land, thus to soil degradation and lower long-run productivity in the face of what seems added incentive to conserve like raw resources. ማለት ሰውየው ከራበው ገብቷቸዋል። እንደዚህ እኮ ካረስከው አካባቢው ይጎዳል ብትሉት ለምን ገደል አይገባም ነው የሚለው። እኔ በልቼ ዛሬ በልቼ ልደር አረ ማን ይሰማዋል? ለምን አይነድም? እኔ እርቦኝ አይ ዶንት ኬር ነው የሚለው። ስለዚህ እንደዛ ያደርጋል ነው። አሁን ይሄ ነው የተፈጥሮ መመናመን አፍሪካ ላይ ያመጣው ወይስ በ3 ሚሊዮን የሚሰራ ግብርና 26 ሚሊዮን ብር በ26 ሚሊዮን ህዝብ እያሰራ የ26 ሚሊዮን ህዝብ ደግሞ ኋላ ቀር ግብርና ስለሆነ የሚሰራው ደን እየጨፈጨፈ የማዳበሪያ ውጭ እያከሰረው ምናምን እያለ ተፈጥሮን እያመናመነ ነው። ስትራክቸራል ፕሮብለም ነው፣ ማርኬት ፕሮብለም ነው፣ ፖለቲካል ፕሮብለም ነው። እሱ ነው መፈታት ያለበት። እሱ ግን ነው እንዴት አይነት ጉንጎና ጉንግኖ አሁን እንግዲህ ግማሽ ብስል ለሆነ አሳቢ ሰው በቃ ውስብስብ የሆነ ችግር መንገሩ ነው።
ኧረ ጎራው ጎራው የሚል ዘፈን የሚያዘፍን ነው። በጣም ያበሳጫል። ዜን ባውንድድ ራሽናሊቲ እንዳልኳችሁ የግንዛቤ እጥረት የሌለበት ሰው አለ ወይ? አይ ቲንክ ለተወሰነች ደቂቃ እንትኑ ምንድነው ፌስ ካሙ ዳርክ እንደሆነ ነበር። ቢያንስ ድምፅ ተቀድቷል ብዬ አስባለሁ። ስለዚህ ቀጥልበታለሁ። የግድ ፊት መታየት የለበትም። እንግዲህ እነዚህ ናቸው ሶስቱ የሚያቀርባቸው። ከዛ በአራተኛነት እንግዲህ የሚያቀርበው እነዚህ ኢኮኖሚክስ ኦፍ ፖቨርቲ ትራፕ እንዴት ሪሶርስ ዲግሬዴሽን እንደሚያስከትሉ እያብራራ ነው። ከዛ በአራተኛነት እንግዲህ የሚያቀርበው የመረጃ መጣረስ ነው ይላል። ማለት የመረጃ መጣረስ አሁን ባውንድድ ራሽናሊቲ ባለፈው እንዳልኳቸው አሁን ባውንድድ ራሽናሊቲ ምንድን ነው ብላችሁ ጉግል ብታደረጉት ባውንድድ ራሽናሊቲ እነዚህን ሶስት ነገሮች ማለት ነው። ኮግኒቲቭ ሊሚቴሽን ሶስት ነገሮች ኮግኒቲቭ ሊሚቴሽንስ፣ ኢንኮምፕሊት ኢንፎርሜሽን፣ ታይም ኮንስትሬንት ማለት መረጃ ሊደርሳችሁ ይችላል ማለት መረጃ ይደርሳችኋል። መረጃውን አብጠርጥራችሁ አጣርታችሁ ታውቃላችሁ። ከዛ በኋላ ምን መወሰን እንዳለባችሁ በቃ ማለት አትዛነፉም። በጣም ከመማራችሁ ከመንቃታችሁ የተነሳ ከዛ የተነሳ እንደገና ደግሞ ስትወስኑም ያለፈበት ውሳኔ አትወስኑም። ታይሙ አንዳንድ ውሳኔ አንዳንድ ነገር ታውቃላችሁ። አንዳንድ መረጃ ለምሳሌ ምን ልበላችሁ፣ አሁን አንድ ሰው በርካሽ ቤት እየሸጠ ነው ብትባሉና በ100 ሺህ ብር ቤት እየሸጠ ነው ብትባሉና ቆንጆ ቤት ሆኖ 100 ሺህ ብር ቢኖራችሁ በዛች ታይም ሄዳችሁ ካልገዛችሁት ሌላ ሰው ሊገዛ ይችላል። ኤክስፓየር ሊያደርግ ይችላል ኢንፎርሜሽኑ። እንደዚህ አይነት ነገር ማለት ነው። ስለዚህ ባውንድድ ራሽናሊቲ ማለት ሰዎች ማለት ነው። ይሄ ቀላል ምሳሌ ዝም ብዬ እንትኑን ላስረዳችሁ ብዬ ኢንፎርሜሽኑን የታይም ኮንስትሬንቱን ለማስረዳት ነው ከቤቱ አንጻር ያነሳሁት። ነገር ግን መረጃ ደርሷችሁ አንደኛ ፕሮሰስ የማድረግ ራሱ ኮግኒቲቭ ሰዎች እንደ ሰዎች መረጃን ፕሮሰስ የማድረጋችን አቅማችን ራሱ ውስንነት አለበት። ስለዚህ ደርሷችሁ ኢንፎርሜሽኑን ኢንፎርሜሽኑን ራሱ ማግኘቱ ራሱ ፈተና ይሆናል ማለት ነው። እነዚህ ነገሮች ናቸው። አሁን እሱ እዚህ ጋር እንግዲህ ገበሬዎቹ እንደዚህ አይነት ችግር አለባቸውና ይሄ የተፈጥሮ ሀብት መመናመንን ያስከትላል ነው። So imperfect information about I'm here, all right. Imperfect information about the state of and perhaps especially change in the natural resource base is an intuitive mechanism by which a poverty trap can emerge that's coupled to resource degradation. ስለ መሬቱ ስለ አፈሩ ይዞታ ኮግኒቲቭ ባውንድድ ራሽናሊቲ ካለባቸው መሬቱ ያለበት አፈሩ ምርታማነቱን እየቀነሰ ነው በዚህ ምናምን ብለው የሶይል ሳይንሱ አንደርስታንድ የማያደርጉት ከሆነ የተፈጥሮ ሀብቱ ሊመናመን ይችላል። ምክንያቱም የጥበቃ ስራ የአካባቢ ጥበቃ ስራ ሳይሰሩ ዝም ብለው በማረስ አፈሩን ሊያራቁቱት ይችላሉ ነው የሚላችሁ። እንዳልኳቸው አሁን ይሄ ዲቤት የሚደረግ ነገር አይደለም። For example, given the nonlinear dynamics which seems to characterize soil fertility, significant information lags in farmer perception of soil conditions. እንትን ነው ነንሊኒያር ነው ላይክ ነው። አንዳንዴ ለምሳሌ ምኑ ምንድን ነው የሚባለው የአፈሩን ለምነት የሚቀንስበት መንገድ ፕሮግሬሲቭ አይደለም። አንዳንዴ በጣም ሊቀንስ ይችላል ከሆኑ ሁኔታዎች የተነሳ። አንዳንዴ ደግሞ ለውጦቹ ብዙም አፌክት ላያደርጉት ይችላሉ። እና አሁን ለምሳሌ አልበርታ የሚቀንስበትና ኬንያ የሚቀንስበት ይለያያል። ነን ሊኒያር ነው። ገብቷቸዋል። ስለዚህ ልምድ ይጠይቃል፣ እይታ ይጠይቃል፣ መሬቱን አንደርስታንድ ማድረግ ይጠይቃል። ላይክ ነው ምንድን ነው የሚባለው መረጃ ጥሩ መረጃ ይፈልጋል። መረጃውንም ተቀብሎ ደግሞ ፕሮሰስ ማድረግ ይጠይቃል። እና ሲግኒፊካንት ኢንፎርሜሽን ላክስ
in farmer perception of soil conditions እኔ እንግዲህ ገበሬ ስላልሆንኩ ወይንም ገበሬ ዘመድ ስለሌለኝ አላቅም። አሁን ገበሬዎች መሬቱን አይተው ተጎድቷል አልተጎዳም ብለው የማወቅ ችግር ይኖርባቸው or significant error in those perceptions or both ማለት ሊሳሳቱ ይችላሉ ሲያሰሉት ማለት አፈሩን አይተው ተጎድቷል አልተጎዳም ብለው ሲያስቡ ሊሳሳቱ ይችላሉ ወይንም ደግሞ መጎዳቱንም እስከነጭራሹ ላያውቁ ይችላሉ። could lead to soil management practices that while optimal given the farmer's perception actually mismanage the resource and lead to resource collapse ማለት ከተረዱት ካወቁት እና ችግሩን ካወቁት አፈሩን ያከሙት ጥሩ አድርገው ሊጠብቁት ይችላሉ ምርታማነት። ነገር ግን ባህሪውን ካልተረዱ ወይንም ደግሞ ባህሪውን ሲረዱ የአረዳድ ስህተት ካለባቸው ማኔጅ ከማድረግ ይልቅ ማለት ዝም ብለው እያረሱ ቀጥለው ሊያወድሙት ይችላሉ ነው የሚለው። such lacks and errors እንደዚህ አይነት የመረጃ ማለት ዝግመቶችና ማለት ነው የመረጃ ዝግመት እንግዲህ ዝግመት ማለት ቶሎ አለመረዳት እና ስህተቶች ended appear realistic in at least some settings. Predictable differences among farmers in their subjective beliefs concerning the law of motion governing soil organic matter, for example, could lead to inertial self-reinforcement and multiple resource and welfare equilibria. Similarly, slowly evolving social norms that do not adapt rapidly to emerging information can lead to poverty traps associated with resource degradation, as we discussed in the Madagascar study in section 4. በኋላ ላይ እንግዲህ ስለ ማዳጋስካር አነሳለሁ ይላል። የሆነ ባህል አላቸው ምናምን ከዛ ጋር ተያይዞ like መረጃ በሰጧቸውም እሺ ብለው አይሰሙም ባህላቸውን ላለመቃወም ምናምን። እነዚህ ነገሮች ያፈሩ ማለት ገበሬው አፈሩን ሳይንከባከብ ሊያስቀጥለውና ገብቷቸዋል ማለት አፈሩን ላይረዳው ይችላል ወይንም ደግሞ ሲረዳው በተሳሳተ መልኩ ሊረዳው ይችላል ወይንም ደግሞ የባህል like ነው ማለት ነው ቢያቅም መደረግ ያለበት ማለት ኢንፎርሜሽን ቢኖረው ቢረዳ ነገር ግን ባህላዊ ውስንነት ስላለበት በባህል እንደዚህ አታርግ የሚል ክልከላ ስላለበት ፕራክቲሱን ሳያደርገው ይቀርና ዝም ብሎ ባለበት እያረሰ ይቀጥላል። ከዚህም የተነሳ አፈሩ ሊመናመንና እንትኑን ቫይታሊቲውን አጥቶ ምርታማነቱን ሊያጣ ይችላል። ይሄም የተፈጥሮ ሀብት መመናመንን ከዛ ጋር እንግዲህ ተፈጥሮ ሀብት እየተመናመነ ሲሄድ ደግሞ የድህነት ወጥመድን ሊያስከትል ይችላል። I have no problem with that ግን እንዳልኳችሁ ልክ ነው ማለት ነው 26 ሚሊዮን ፕሮፌሽናል ገበሬ ሊኖረን አይችልም። ችግሩ የዚህ መሰረታዊ ችግሩ ይሄ የችግሩ ምንድነው? ፍሬ ቅርንጫፍ ነው። የችግሩ ርዕስ ስር ወይንም ግን ዋናው መነሻው ፕሮፌሽናል የሆነ የሰለጠነ ሳይንሳዊ የሆነ ገበሬ ግብርና ላይ አለመኖሩ ነው። ገብቷቸዋል። ለዚህ ነው የግብርናችንን መዋቅሩን መቀየር like ነው የኢኮኖሚያችንን ስብጥሩን መዋቅሩን መቀየር አለብን። ምን ይሰላል? ዝም ብሎ ይሄ በቤተሰብ የሚያመርተው ዝም ብሎ ለኑሮ ገበሬ የሚሆነው ሰውዬ በፍላጎቱ ካልሆነ በስተቀር ገበያ አስገድዶ ሊያስወጣው ይገባል። ይሄንን መዋቅራዊ ለውጥ ካላመጣን 26 ሚሊዮን ገበሬ ሳይንሳዊ ገበሬ ልናደርግ አንችልም። አይሆንም። የገብቶች ፖይንት አለው ግን ቅርንጫፍ ነው። የችግሩ ዋና ስሩ 26 ሚሊዮን ሰው ፕሮፌሽናል ስራ በባህላዊ መንገድ እንዲሰራ ስላደረግ ነው። ስለዚህ መዋቅሩን መለወጥ አለብን ነው የኔ ሀሳብ። ሌላው ደግሞ አሁን ለምሳሌ ምን ይላል እዚህም ጋር አሁን ፈኒ ነገር ይላቸዋል። የጋራ ንብረት ባለቤት ሲሆን በተለይ ደግሞ አሁን ለምሳሌ ደን የጋራ ሲሆን የሆነ ምንጮች ወንዞች ምናምን የጋራ ሲሆኑ ጋጣዎች የጋራ ሲሆኑና በጋራ መንከባከብ አለባችሁ ሲባል ስለዚህ አሁን የኮኦርዲኔሽን ፌለር ሌላችሁ ነው የትብብር ማነስ ነው። የኮኦርዲኔሽን ፕሮብለም ስላለ በአግባቡ መጠበቅ እንደሚገባቸው አይጠበቁም ማለት እንትና ማን ነው አርስቶትል ይላል አይደለም ማለት በቃ ንብረት ማለት በቃ ባለቤት የማይኖረው ንብረት የጋራ ንብረት ነው ይላል። ምክንያቱም ሁሉም የፍክክር ቤት ሳይዘጋ ያድራል፣ ሁሉም ሲጠባበቅ ሳይሰራ ይቀራል። እሱን ያነሳና
ግን ምን ይላል አሁን እንደዚህ ሲነሳ የኮመን ፕሮፐርቲ ሶሉሽኑ ፕሮፐርቲዎችን ፕራይቬታይዝ ማድረግ ነው። ለባለቤት ለግለሰብ ስጣቸው። ግለሰብ ኢኮኖሚክ ኢንትረስት የሚያገኝበት ከሆነ ለኢኮኖሚክ ኢንትረስቱ ሲል ለራሱ ሲል ይንከባከበዋል። አይ በፕራይቬት ፕሮፐርቲ አይደለም መንግስት ህጉን ማስከበር ስላልቻለ ነው ይላቸዋል። ምንድን ነው የሚባለው? በየሰፈሩ የዞርክ እዚህ ጋር ጠመንጃ እንግበ ደን ጥበቃ ስራ፣ አካባቢ ጥበቃ ስራ፣ መንገድ ጥረግ ምናምን ልትል ነው እየዞርክ። ይሄንን ነው አምጥተው የሚያስቀምጡብን ነው የምላችሁ። ላይክ በማርኬት በራሱ መንገድ ሊፈታ የሚችለውን ነገር ኋላ ቀር በሆነ ባለንበት በሚያስረግጥ ሁሉንም ሰዎች ተራ የእርሻ ገበሬ ማለት ነው ጥቃቅን 26 ሚሊዮን ጉልበት ሰራተኛ በትንንሽ እርሻ ላይ እየጎደፈረ አካባቢ እንትን ጠብቅ ማለት አሁን ምንድን ነው አሁን መንግስት ያመጣብን ደግሞ 10 ቢሊዮን ዛፍ ተከልኩ ምናምን እኮ የሚለን ይሄን ነው። ካናዳ ምናምን አይታችኋል? ዝም ብለው ጨረታ ነው የሚያወጡት። ጨረታ ላይክ ነው። ጨረታ ማውጣት ብቻ አይደለም። ጨረታ ማውጣት ማለት ወጥ ላይክ ነው። አመቱን ሙሉ አንድ ሰው አሁን ይሄ በደቦ ተወጥቶ አንጀባቸው ራሱ ተዋቸው መንገድ ዘግተው በዚህ በኩል ምናምን ብለው ምንድነው ችግኝ ተከላ ይሏቸዋል። እኔ አሁን ያየሁት ላይክ ነው አንዲት ልጅ ጨረታ ታሸንፋለች 1 ሚሊዮን ዛፍ ተክላለሁ ብላ ማለት ነው። አንዲት ሰው በስንት ጊዜ በ3 ወር በ4 ወር አስቡት። አሁን ያንን ሁሉ ሰው ሞቢላይዝ ለማድረግ ምናምን ያወጣችሁትን ነገር እንዲያውም አሁን እኔ ላይክ ነው በድሮን ላይክ ነው planting trees with drones. ማለት በጣም በርካሽ በጣም ኢፊሽንትሊ ለዛው ማለት ነው ጂፒኤስ ተጠቅማችሁ ማፕ አድርጋችሁ ከየት እስከ የት በደንብ መሸፈን እፈልጋለሁ ምናምን ብላችሁ ሳይሳሳት ምናምን ሳይል በጣም በቀላሉ ዞሮ ዛፍ መትከል ይችላል። እናም ላይክ አረ ቪዲዮዎች ምናምን አሉ ኤክስፕሌን የሚያደርጉላችሁ እንዴት እንደምታረጉት ምናምን ነው የምላችሁ። ይሄ ሁሉ ጋጋታ ሳያስፈልግ የሚያደርጋል። እኔ አሁን መንግስት ያደርገው ከፈለገ ማለት ጊዜው ካለው የሚሰራው ሌላ ስራ ከሌለው የዞረ ዛፍ ይትከል፣ ችግር የለብኝም። ግን ምን ልላችሁ ነው አሁን እሱ እዚህ ጋር ኮመን ፕሮፐርቲ ለምሳሌ ደን አልተከልክም የሚለው ኮኦርዲኔት አድርገን አስተባብረን በዚህ በኩል ወጥተን ለምን በገበያ አይሰራም? ኢንካም ላይክ ነው ገቢ የለንም። ገቢ ስለሌለን አይደለም፣ ገበያን ስለማናሰራው ነው። ገቢማ ይሄን ሁሉ ሰው መንግስት የሚያስተባብረው በዛን ቀን የሚያወጣው ወጪ ለምሳሌ ፐርዳይም ምናምን የለውም ሊል ይችላል። ያ ሁሉ ሰው ነዳጁን አውጥቶ ምናምን እኮ ነው የሚሄደው። የሀገር ሀብት እኮ ነው የሚያባክነው። ፐብሊክ ትራንስፖርት ስትጓጓዝ በምን በውሃ ነው እንደሚሄደው? ያን ሁሉ ሰው ስታነሳ ስትወስድ ስትመለስ ምናምን ስትል ያንን ፋይናንስ ወስደ ኮንትራክት ብትሰጠው ሜጀር አድርገ ቆጥረ ትቀበለዋለህ። 1 ሚሊዮን ዛፍ ተክሎ 1 ሚሊዮን ዛፍ አብቅሎ ያስረክብሃል። አትራፊ ሆኖ ነው የምላችሁ። እና በኮመን ፕሮፐርቲ ምክንያት የአካባቢ ላይክ ነው ሲጠባበቁ ሳይሰራ ያድራል ብሎ ይወቅስና አይ በፕራይቬት ፕሮፐርቲ እኮ ይፈታል ሲሉት አይ በፕራይቬት ፕሮፐርቲ አይፈታም፣ ምክንያቱም የሚፈታው ትብብሩን በማድረግ ነው ይላል። the problems of externalities and coordination failures እዚህ ጋር ነው ያለው። in generating resource degradation and impoverishment have been extensively explored in the literature. Weak institutions have been widely recognized as central to the problem of both resource conservation and poverty reduction in rural tropics. የተቋማት መበላሸት የአካባቢ የተፈጥሮ ሀብት መመናመን ጋር በጣም ይለያያሉ፣ ይገናኛሉ ያለ ነው። in particular the prominence of common property እዚሽ ጋር በተለይ ደግሞ
የጋራ property regimes for natural resources in rural tropics is often thought to lead to coordination failures that foster resources overuse and productivity loss ይላል። ምክንያቱም እንዳልኳችሁ ነው። አሁን ደን በጋራ ጠብቁ ብትላችሁ አይጠብቅም። አንዱ ይቆርጠዋል፣ አንዱ ተው ይላል ምናምን private property የለም። This leads naturally to a prescription that establishment and enforcement of private property rights will resolve this problem. የግል ንብረት ባለቤትነትን መብት ማረጋገጥ ይህን ችግር ይፈተዋል ተብሎ ይባላል። But a substantial and influential literature has established convincingly that it's less the communal nature of property than open access. That's failure to set and enforce rules that leads to problem. ስለዚህ ህግ የማስከበር አለመቻል ጉድ ገቨርናንስ ማለት ምን ማለት ነው? ህግ ማስከበር አይደለም ወይ ማለት? እኔ እንዴት ልበላችሁ? ሰርኩላር አርጊመንት ነው ነው ጉድ ገቨርናንስ ችግሩን አይፈታም ይላቸዋል ቢኖርም which means አሁን ፕራይቬት ፕሮፐርቲ ምናምን አረጋግጣ ብትሰጥ አይፈታም ይላቸዋል። ለምንድን ነው የማይፈታው? ህግ ማስከበር ራሱ ምንድን ነው? ህግ እንዴት ነው የሚከበረው? በጠመንጃ ነው እንደ ህግ የሚከበረው? ብቻ ነው የሚከበረው? በአምባገነንነት ነው? እንደሱማ ብለው እኮ ስታሊንም ምንድን ነው የሚባለው ጉላግ ምናምን መስርተው ድልድይ አሰርተዋል። እንደሱ እናርግ ነው it's the most senseless stupid argument that is making in my view. I hope ነው በሚቀጥሉት እንትኖች ጨርሰዋለሁ ብዬ አስባለሁ። ዲስፋንክሽናል ኢንስቲትዩሽንስ ይላል እንግዲህ አሁንም ስለ ተቋማት the growing focus on rules and equitable እና ነው የተቋማት መበላሸት ይላል። the growing focus እዚህ ጋር ያለው the growing focus on rules and equitable and constant enforcement has fostered a sharp growth in literature on the role of corruption and the rule of law, more generally on resource degradation and poverty. This quickly leads to the question of power. The correlation of wealth and power can lead to multiple equilibria in which wealthier and more powerful individuals can maintain control over resources, thereby creating incentive to inventing conservation, while poorer, more voiceless persons face considerable risk of asset loss, thereby dampening investment incentives and fostering resource degradation ይላል። ማለት በሙስና ምናምን ሀብት ሰብስበው ምናምን ብለው ሰዎች ጥሩ የአካባቢ ጥበቃ ስራ እየሰሩ ራሳቸውን ይጠቅማሉ። በአንጻሩ ደግሞ እንግዲህ ኮኔክሽን ኖሯቸው ምናምን ብለው ጥሩ መሬት ማያገኙ ሰዎች ኢንሴንቲቭ ያጡና አካባቢያቸውን ሳይንከባከቡት እየቆዩ አካባቢያቸው እየወረደ ይላል። ይሄን አይነት ሙስናን አስችሎ ፈጥሮ ማስቀጠል የሚችለው ምንድነው ነው? የተበላሸ የፖለቲካ ስርዓት አይደለም ወይ? ሊበራሊዝም አይደለም ወይ? ፕሮፐርቲ ራይት ኢንፎርሰብል መሆን አለበት ማለት አይደለም ወይ? የህግ የበላይነት መቀመጥ ማለት አይደለም። በምርጫ ነገሮች የፖለቲካ ስልጣን የሚያዘው በምርጫ መሆን አለበት ማለት አይደለም ወይ? ወዘተ እነዚህ ነገሮች ሲኖሩ ምክንያቱም ሙስናን እንዴት ነው የምትዋጉት? በጸረ ሙስና ነው ወይ? በጸረ ሙስናን መዋጋት አይቻልም። ትርጉም ማለት ትዋጋዋለህ፣ የሆነ ሰው ላይ የስሙላ ይዘት ታስራለህ ወይ ከስራ ታባራለህ ወዘተ። ግን በመሰራዊነት አትለውጠው። ምክንያቱም መንግስት ለህዝብ ተጠያቂ ካልሆነ እና የስልጣን ዘመኑ ገደብ ከሌለው ምርጫው ፍሪና ማለት ግልጽና ነፃ ምናምን ካልሆነ እንዴት አድርገህ ነው ተጠያቂነትን በትልቅ በሀገር ደረጃ ማረጋገጥ የምትችለው? አትችልም ነው። ስለዚህ ውሃ ቅዳ ውሃ መልስ ነው የሚሆነው። ችግር ነው ሙስና ችግር አይደለም ነው ሊፈጥር ይችላል። የተፈጥሮ ማለት የተወሰኑ ሰዎች ባለሀብት ሆነው ጥሩ መሬት ይዘው አካባቢያቸውን የተንከባከቡ ደሃው ወደ ጥግ እየወጣ የማይሆን መሬት እየተሰጠው መሬቱን ማለት ነው እንትኑን መገፋቱ ራሱ በሀገሩ እንደ ሁለተኛ ዜጋ መታየቱ ራሱ ነው መንፈሱን እየጎዳበት ምናምን እያለ ለጽዳትም ለምንም ሳይጨነቅ ዝም ብሎ ሊኖር ይችላል። ምንለው ምንድነው? ይሄንን በፖለቲካ ስርዓት ደረጃ ካስቀረኸው ነገሩ በነፃ ውድድር በፍትሃዊነት የመሆን እድሉ የበለጠ ይጨምራል። ያንን ኢንሹር ሳታረግ አፍሪካና ትሮፒክስ የሚባለው አካባቢ እንዲህ አይነት የፖለቲካል ኢኮኖሚ ድባብ በሌለበት ሁኔታ ሙስና ነው የተፈጥሮ ሀብትን የሚያመናምነው ብትለይ እኔ እንትን ነው ምንድነው የሚባለው
ሰውየው ኩላሊቴ ታመመ ላይክ ነው የኩላሊት በሽታ አጋጠመኝ እያለ እዚች ጋር ሳር ጭራሃለች እና እሷን አልኮል ልቀባልህ እንደማለት ነው። ትርጉም የለውም ባይ ላይክ ነው። ሜጀር ፕሮብለሙ አድሬስ አድርጉለት ለማለት ነው። ስለዚህ ምን ይላል? ከዚህ የተነሳ ነው እንግዲህ አሁን እንዳልኳቸው አሁን ይሄ እንግዲህ ዲስፋንክሽናል ኢንስቲትዩሽንስ፣ ኮኦርዲኔሽን ፕሮብለምስ ወይም የትብብር ማነስ፣ የተቋማት መበላሸት፣ የመረጃ መጣረስ፣ የብድር አለመኖር፣ የኢንሹራንስ አለመኖር፣ ውድድር አለመኖር ወዘተ ወዘተ አሁን የዘረዘርናቸውን አይነት ችግሮች ፈጥረው የተፈጥሮ ሀብት መመናመንን ሊያስከትሉ ይችላሉ። የተፈጥሮ ሀብት ሲመናመን ደግሞ በተመናመነ የተፈጥሮ ሀብት ላይ ጥሩ ግብርና ሰርቶ ማለት ጥሩ ከብት አርብቶ ጥሩ ግብርና ሰርቶ ማለት ከራስ ከዕለት ቀለብ ከኑሮ የሚተርፍ ሀብት አግኝቶ ያንን ኢንቨስት እያደረጉ ወደፊት መሄድ አይቻልም። ስለዚህ የድህነት ወጥመድ ውስጥ ያስከትላል ነው። ያ ነው ኤክስፕላኔሽኑ። እንዳልኳችሁ ግን የኔ ችግር ምንድን ነው? እርግጥ ነው፣ ነገር ግን እነዚህ ችግሮች አባባሽ ችግሮች ናቸው እንጂ መነሻ ችግሮች አይደሉም። አባባሽ ችግሮች ናቸው፣ መቼም ይኖራሉ ነው። እኛ ከድህነት ወጥመድ አኳያ በተለይ በሀገር ደረጃ ከድህነት ወጥመድ አኳያ ትልቁ ጉዳይ የንብረት ባለቤትነት መብት ነው። የፖለቲካ ስልጣን የምርጫ የፍትሃዊነት ጉዳይ መሆኑ ነው። ተጠያቂነት መኖሩ ነው። ገብቷቸዋል። እነዚህ ነገሮች ሲኖሩ ሰዎች ማንም ይሁኑ ማን በተወዳዳሪነታቸው በምርታማነታቸው በእኩልነት የሚኖርበት ስርዓት ሲኖር እነዚህን ችግሮች ራሱ ማህበረሰቡ ለራሱ ሲል ይፈታቸዋል። በግለሰብ ደረጃ በቤተሰብ ደረጃ ማለት ነው። የሆነ አስተባብረ አሁን በአገር ደረጃ አስተባብረ ኢንቫይሮንመንት ልጠብቅ ማለት እንትን ነው ከመጠበቅ ይልቅ በጠብቃለው ሰብ ሀብት ማባከንና ዝም ብሎ ዲስኩር ድራማ መፍጠሪያ ስልት ነው። አያሻግርም። እንደዛ አድርገው አሁን ለምሳሌ እኛ አካባቢ ማለት ስንጠብቅ ነው የኖርነው አካባቢ በነገራችን ከጥግ ጀምሮ የመንግስት ኢህአዴግም ሲጠብቅ ነበር። አሁን ብልጽግና መጥቶ ይጠብቃል። የኢትዮጵያ ገበሬ ማለት 78% ነን። ይኸው ደርግም በራሱ መንገድ ሲያደርግ ነበር አካባቢ ጥበቃ ብሎ ያለ የነበረ ነገር ነው። ያ ችግር የሚፈታ ቢሆን ኖሮ ይሄን የወተን ነበር ነው። እሱ አይደለም ይሹ ነው። So a range of a range of possible poverty trap mechanisms therefore exist that integrate readily with the inherent non-linear dynamics of natural resources to generate what might be termed resource degradation poverty trap. ስለዚህ ከዚህ ማለት የተፈጥሮ መመናመን የሚያስከትለው የድህነት ወጥመድ ከሚባለው ጋር አብሮ ሊሰራ የሚችል የተለያዩ አይነት የድህነት ወጥመድ መነሻ ምክንያቶች አሉ እና የተለያዩ ማለት ነው ሰዎችን፣ ሀገራትን፣ ማህበረሰባትን ለድህነት ወጥመድ ሊዳረጉ ይችላል ይላል። ዴን መጨረሻ ላይ የሚለውን ስሙት እንግዲህ በአረንጓዴ ያለችው the problem is that we do not yet have good diagnostic tools for screening among candidate mechanisms and not even for establishing conclusively the existence of resource degradation poverty traps as distinct from persistent poverty associated with slow improvement in incomes and resource status. ማለት እስካሁን እንግዲህ ሲያብራራ ማለት በዚህ ምክንያት ነው ማለት በመረጃ መጣረስ ምክንያት ነው፣ በዚህ ምክንያት ነው ገቢ የሚቀንሰው ካለ በኋላ እሱም ደግሞ በተዘዋዋሪነት ተፈጥሮ መመናመንን ያስከትላል ብሎ ካለ በኋላ የሚያሳዝነው the problem is that we do not yet have very good diagnostic tools for screening among candidate mechanisms, indeed not even for establishing conclusively ማለት እነዚህ የዘረዘርናቸው ምክንያቶች የድህነት ወጥመድን እንደሚያስከትሉ ማስረገጥ እንኳን አንችልም እያለ ነው። we like not even to establish conclusively the existence of resource degradation poverty traps አንችልም እያለ ነው። so ምን ልላችሁ ነው? ችግር አለ ብሎ ችግሩን ለማብራራት ከመልክ ነው። በዚህ ምክንያት ነው ችግሩ የተከሰተው ካለ በኋላ ሲጨርስ በእርግጠኝነት ግን መናገር አይቻልም ብሎ ይጨርሳል። ስንት ነገር ካወጣ ካወረደ ካረገ በኋላ
ማስቀመጥና በእርግጠኝነት መናገር አንችልም። ካልቻልክ ለምን ትጽፋለህ? ሸት ፋክ አፕ አይ ሚን ዝም በል እና ሰውየው ችግር አለበት። ወረቀቱ እዚህ ጋር እንትን ሰዓቱ እዚህ ጋር ያስቆመኛል። ስለሰማችሁኝ አመሰግናለሁ። መልካም ጊዜ